ፍቅር ይደከምለታል። እስከምን? እስከ ደም ድረስ ፍቅር የሚደክሙለት እንጂ እየሰጡ የሚቀበሉት አይደለም። ፍቅር መስጠት እንጂ መቀበል አይደለም። ፍቅር በመስጠት እንጂ በመቀበል አይደሰትም። ፍቅር የራስን ደስታ መፈለግ አይደለም። ለሚወዱት ነገር መኖር ነው። ለሚወዱት ነገር አንድ ፈላስፋ የጠየቀውን እንደሰማነው ፍቅር ለሚወዱት ነገር መኖር ነው። እስኪ እኛ ስንቶቻችንን ለምንወደው ነገር የምንኖረው? ለወደድነው ነገር እኮ ምላሽ እንጠብቃለን። የምር ለምንወደው መኖር ቢሆን ዓለም ገነት ነበር። ግን ብንወድ እንኳን የሚወደንን ሰው ነው ወደን ራሱ እኛ የወደድነውን ያክል ካልተመለሰልን ለሚወዱት ነገር መኖር ነው። ለሚወዱት ነገር አንድ ፈላስፋ የጠየቀውን ጥያቄ ልንገራችሁ። አንድ ሰው አበባ ይወዳል። አበባ ይወዳልና አበባይቱን ቢቆርጣት ይወዳታል አይወዳትም? እና ቢያሸታት በጣም መዓዛዋ መስጦት ቢያሸታት ይወዳታል አይወዳትም? በሉ እንጂ ይወዳታል አይደል? አሁን ነው የገባችሁ። ግን በፊት ይወዳታል ነበር እንት ይሄን አበባ ወደዋለሁ ስለዚህ ልቁረጥና ምን ልበለው ነው የምትሉ? ማሽተተው ነው። ግን አበባውን የምትወደው ከሆነ ባለበት እንዲቀጥል ምን በል ነው? ፍቀድለት። ስለዚህ የምንወደውን ነገር መጠቀም አይደለም ማክበር፣ እንዲኖር ማድረግ ነው። ለሱ ለምትወደው ሰው ህልውና፣ ለምትወደው ሰው መቀጠል መኖር ነው። ለሚወዱት መኖር ነው እንጂ የሚወዱትን ሰው ለኔ ኑርልኝ ማለት አይደለም። ይገርማል እኮ። ለሚወዱት ነገር ኢንቨስት ነው የምናደርገው ወይስ የምንወደው መሬት ነው ኢንቨስት የሚያደርግልን? የሆነ ብር ከፈለክ ኢንቨስት ታደርጋለህ እንጂ ባለ መሬቱ ነው እንዴ ለአንተ ኢንቨስት የሚያደርግልን? ስለዚህ እኛ ግን የምንፈልገው ምንድነው? የምንወደውን ሰው ነው ዋጋ የምናስከፍለው። ለምንወደው ሰው ሳይሆን ዋጋ የምንከፍለው የምንወደውን ሰው ዋጋ እናስከፍለዋለን። በጣም የሚያስደንቀው እንግዲህ ክርስቲያኖች እንደሰማነው የምንወደውን ነገር እንደ አበባዋ እንዲያድግ፣ እንዲለመልም፣ እንዲያፈራ ልንጠብቀውና ልንንከባከበው እንጂ የእኛን ፍላጎት እንዲያሟላ እኛ እንደምንፈልገው እንዲሆን ብቻ በማሰብ ከዓላማው ከአንዳንድ ነገሮች ሰዎችን ማሰናከል እንደሌለብን ነው እኔ ከዚህ ትምህርት የተረዳሁትና ሁላችንም ብንሆን ብዙ ሰው እኛ እንደምንፈልገው ካልሆነ ደስ አይለንም። ግን ፍቅር ያ እንዳልሆነ አባ በደንብ ተናግረዋል ማለት ነው። እና በቃ ከወደን የዛን ሰው ነፃነት መተው፣ ያ ሰው ዓላማውን እቅዱን ብዙ ነገሮችን እያደረገ ነው ከኛ ጋር መሆን ያለበት እንጂ ብዙ ነገሮችን አስተተን ወይ ደግሞ ምናምን አይደለምና እንደ አበባ ልንንከባከበው ፍሬ እንዲያፈራ በስራው በሁሉ ነገር ውጤታማ እንዲሆን እንድትሆን ማገዝ በጣም የሚያስደንቀው። እሺ እዚህ እንግዲህ አሁን ለሴቶች መልካም ሚስት ለመሆን የሚረዱ ጥቅሶችን እናያለን። እህቶቼ በደንብ ተከታተሉ ማለት ነው። እዚህ ጋር በምንም ምክንያት ባልሽ ላይ ጮክ ብለሽ አትናገሪ፣ ባል ላይ መጮህ የመናቅን ምልክት ነው፣ የመናቅ ምልክት ነውና ምሳሌ 15 ላይ ገብታችሁ አንብቡ። እዚህ ጋር ደግሞ ለባልሽ በአደባባይ መልስ አትስጩ፣ በአደባባይ ተናግሮሽ እንኳ ቢሆን በአደባባይ መናገር ትክክል እንዳልሆነ ነው ማለት ነው። እህቶቼ ጮክ ብሎ መናገር፣ በተለይ ባለ ትዳር የሆናችሁ ከባላችሁ ጋር ተነጋግራችሁ መግባባት፣ ቀስ ብሎ በዝግታ እንጂ ጮክ ብሎ መናገር ትክክል እንዳልሆነ መጽሐፍ ቅዱስ ይናገራል ማለት ነው። እና ጮክ ብሎ መናገር በአደባባይ ሰው ባለበት በገበያ ብቻ በቤተሰብ ፊት ሊሆን ይችላል መልሶች መስጠት፣ መመላለስ፣ እንደዚህ አይነት ነገሮች በቤተክርስቲያናችን አስተምሮ ወይንም በመጽሐፍ ቅዱስ ልክ እንዳልሆኑ የዛን ሰው ሞራል ከመንካት ባለፈ ራሱ የኛን የሴትነትን እንትን ዝቅ የሚያደርግ እንደሆነ ነው ማለት ነው። እና በተቻለ መጠን ብልህ ልባም ነገሮችን በብስለት የምናደርግ እንጂ በጩኸት የምናደርግ መሆን የለብንም ማለት ነው። እስኪ እንቀጥል። እነዚህን ጥቅሶች ይዛችሁ መጽሐፍ ቅዱስ ላይ እየገባችሁ አንብቧቸው በደንብ ዝርዝሮቹ ስላሉ ራሳችሁን በዛ ውስጥ ታገኛላችሁ፣ ራሳችሁን ትሰራላችሁና እስኪ እሺ እዚህ ጋም ደግሞ ባልሽን በልጆችሽ ፊት አትቆጩ፣ ብልህ ሴት ይሄን አታደርግምና ኤፌሶን 4:31 ላይ እህቶቼ ጮሆ መናገር ምንም እንትን አይደለም። እዚህ ጋር ደግሞ ባልሽ ላይ ጫቅጫቃ አትሁኝ፣ ባሎች ጫቅጫቃ ነው እያስተካከልክ ያዘኝ ነው የሚባለው። ከእጅህ አታውጣኝ፣ ወደ ቤቴ የመጣውን አስወጥቼ አልሰደውም ብለሃልና አንተ አስተካክለኝ። ብቻዬን አልሆነልኝም። እስተካከላለሁ ብዬ ያቀድኩት ብዙ ነበር። ብዙ ቀን እየማልኩ እየተገዘትኩ ለመስተካከል ወስኛለሁ።
ግን እርዳኝ ጌታዬ አቅቶኛል ማለት ያስፈልጋል። ራስን በእግዚአብሔር እጅ ወርውሮ መጣል ያስፈልጋል። ራሳችን መስራት አንችልም። በእውነት እግዚአብሔር በሚያውቀው እውነት ነው። ሁላችንም ራሳችንን በእግዚአብሔር መጣል፣ እግዚአብሔር ነገሮችን እንዲያስተካክልን መፍቀድ። እግዚአብሔር የነጻ ፈቃድ አምላክ ነው። እኛ ባልፈለግነው ነገር ላይ እግዚአብሔር ጣልቃ ላይገባ ይችላል። ግን እርሱ እንዲገባ የእኛው ወደ እርሱ መመለስ የእኛን ፍላጎት ስለሚፈልግ እግዚአብሔር በነገሮች ሁሉ እንዲገባልን መተው፣ እሱ እንዲያስተካክለን፣ እሱን እንዲሰራን አባ እንዳሉት ማለት ነው። እና ራስን ለእግዚአብሔር አሳልፎ መስጠት በጣም አሪፍ ነው። እንቀጥል። ሰው ሲያገባ ሰውነቱ መድረሱን ብቻ አይደለም ማየት መቻል ያለበት። ሰው ለጋብቻ ሲሄድ በመንፈሳዊ ሕይወት የራሱ ዝግጁ ነኝ ብሎ መጠየቅ አለበት። ምክንያቱም እንዲመራና ለመኖርም ጭምር መርጦ የሚገባበት ይሄ ቅዱስ የሆነው ጋብቻ ብቻ አይደለም፣ ቤተ ክርስቲያንም ጭምር። ጸሎት ሕይወት አለኝ ወይ? ጾም ሕይወት አለኝ ወይ? የስግደት ሕይወት አለኝ ወይ? የምጽዋት ሕይወት አለኝ ወይ? የንስሐ የቅዱስ ቁርባን ሕይወት አለኝ ወይ ብሎ መጠየቅ መቻል አለበት። ምክንያቱ ለምን መሰላችሁ? አንዳንድ ሰዎች ይህንን ሳያጣሩ ሰውነታቸውና እድሜያቸው ደረሰ ብለው ይገቡና ሊደርሱበት የሚችሉበትን የመንፈሳዊ ሕይወት ደረጃ ሳይደርሱበት ሲቀሩ ትዳሩን ምክንያት ያደርጋሉ። ባላገባ እኮ ኖሮ የበደረስኩኝ። ጋብቻው አይደለም ወደ ኋላ ያደረገው፣ መንፈሳዊ የሆነው ብቃቱን ወይንም ደግሞ መንፈሳዊ ሊደርስበት የሚገባውን የሕይወቱን መስመር አስተካክሎ ወደዛ ስላልገባ። እንግዲህ ውድ ኦርቶዶክሳውያን እድሜ ስላደገ ብቻ ትዳር ውስጥ መገባት እንደሌለበት መምህራችን በደንብ ተናግረዋል። እኛም የተግባር ሰው መሆን አለብን። ይሄ ምንድነው? ሰው በአካል በቁመት በእድሜ ስላደገ ብቻ መግባት የለበትም። ምክንያቱም እነዚህ ነገሮች የትዳር መሰረት ስላልሆኑ ሰው አይምሮ ሊያድግ ይገባል። አስተሳሰቡ፣ አመለካከቱ፣ ከሁሉ በላይ መንፈሳዊ ሕይወቱ በደንብ ማደግ መጠንከር አለበት። ለቤቱ ምሰሶ ዋና እነዚህ ስለሆኑ ማለት ነው። እና በስሜት የሆነ ሰው ሲያደርግ ስላየን እድሜያችን ስላደገ ማግባት ስላለብን ወይም የሆነ ሰው ወደ ቤታችን ስለመጣ ብቻ ትዳርን መመስረት በኋላ ላይ አደጋው የከፋ እንደሚሆን በደንብ ነግረውናል። እኛም በማስተዋል የአባቶቻችንን ምክር የቤተክርስቲያንን ምክር በመስማት እንድንጓዝ እግዚአብሔር ይርዳን እላለሁ። እንቀጥል። ተመስገን አምላኬ፣ ተመስገን ጌታዬ። ስምን ለመጥራት ባይቻለኝ እንኳ አንደበቴን ክፈት፣ ስራህን ልናገር፣ ለወዳሴ ልትጋ። በአሕዛብ ምድር ላይ በጨለማው ዓለም ጠፍቼ እንዳልቀር ወደ ጽድቁ መራኝ ሕጎቹን እንድማር። እግዚአብሔር አባቴ ደጅ ምቱ ብለህ በተናገርከው ቃል ደጅ በመምታቴ ምሕረት አግኝቻለሁ። መዝሙረኛው ዳዊት በእምነት አሳደርከኝ ብሎ እንደዘመረ እኔ ኃጢአተኛ እኔ በደለኛ ጽድቅህን እንዳያይ ዓይኖቼ ታወረ። ተመልከተኝማ ዓይኖቼን አብራልኝ፣ እንደ በርጤሜዎስ ልቤንም ጨምረ። ለምስጋና ልትጋ ይብቃኝ መታወሬ፣ እስከ መቼ ድረስ በኃጢአት ታስሬ? ለእኔ የከፈልከው በዛ ቀራንዮ የመስቀል መከራ ሁሉን ረስቼ፣ አምላክ ሆይ አግዘኝ ዳግም ባሪያ እንዳልሆን ልጅነትን ትቼ